አቤት ነው እንጂ ጋሽ ጉልላት እባክዎትን ዝም ይበሉ አያጅቡት ራሱ ይዝፈን እስቲ ይኸውልሽ ማይ ይሄ ዘፈን ያን የተዘፈነው ለኛ ነው ለጀግኖቹ የወንድ ልጅ እናት ታጠቂ በገመድ ልጅሽን አሞራ እንጂ አይቀብረውም ዘመድ የተባለለት ማለት ነው የጀግና ሬሳ ያሞራ ነው እዛው ጦር ሜዳ ላይ ስለሚወድቅ እርሶ ፈሪና ቦቅቧቃ ስለሆኑ ነው የእርሶ አስከሬን ማለቴ ምንድን ነው የምትለው እኔማ የጀግና ነኝ ገዳይ ብቻ ስማ ጦር ሜዳ እኔን ሊያቆስል ቀርቶ አይደለም የቃጣብኝ ጠላት ተገኝቶ አውቅ እኮ ያልዘመተ ሰው አይቆስል አይደማ አይሞት ተውያለሁ አንተ ልጅ እዚህ አብሬ ስታየኝ እናከኝ አይደለም የጠላት መድኃኒቱ ጉልላቱ ይሉኝ ነበርኩ የዛሬን አድርገውና እኔ ጦር ሜዳ ብቻ ዝም ብዬ ብቻ ብድግ ብዬ ሳረገው የእንደው ጠላትን እንዳለ የበዓል ቄጤማ ይመስል እጎዘጉዘው ነበረ የባሩድ ጭስ እንደዚህ እንደጉድ እየጨሰ በቆመ ጭስ ውስጥ ሰነጣጥቂ ሳላውቀው ጠላት ቀበሮ ጉርጓድ እምሽጋቸው ጋር ደርስላለሁ ብቻ ብዙ ጊዜ አይናቸውን እያሻሹ ስንት ቢሆኑ ነው ሲባባሉ ሰማቸዋለሁ ይሄው ከፊት ይነጥለኝ ነው ብለህ ቻቻ እኔ እኮ አንድ ብቻ ነው ስንት ቢሆኑ ነው ይላሉ ይስቅባቸዋለሁ የሚማረኩትን ከብቤ ማርኬ ጋሽ ጉልላት የተቀደደ ልብስን አሰፋውሞ ያለ ማን ነበር ያለው ወናፍ ነው ይሄ ብቻ ምን ያደርጋል የዛሬ ልጆች ታሪክ አትወዱ ድንቄም ታሪክ ምን ሳራ የት ነች እኔ ምን አውቄ በጧት ተነስታ እኮ በረሃብ ገደለችኝ በጧት ተነስታ ሄደች በቃ ዛሬ ጧት ልካይኔን ስገልጥ በሰመመን ውስጥ ሆኜ ነው ይመስለኛል ቀይ ቀሚስ ለብሳ ወገቧ እንደዚህ እንዲቀጠን ብሎ እንዲወደታች ወርዶ አየሁኝ ማነች ሳራ ያያት አዎ እዚህ በዚህ በኩል ነበር የተኛው ተዘግዝቀ ነው እንዲያያት እዚህ አዎ ለዚህ ነው ያየው አንገቷን ነው ወገቧን አይደለም እስኪ ከፋኛት በልጋ ልፋያም ልብሃል በቃ እስኪ ችሃምሮበት እንዲኖር ስራበት ሁሌም ዛሬም ምን ጊዜ ቢፈራረቅም ዘመን ከቶ እድሜ ጠቅምህም ሸሽቶ ልማድ አርጎ ማደር ለፍቶ ዛሬም ነገም ከዚያም ወዲያ መልፋት መስራት ያሰኘህን ስንት ነው ለማለት በኩራት ላላ ላላላላ ላላ ላላላላ 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 ይህ ሰዓት የምሩት ነው እንዴ ካልተበላሸ በስተቀር አይዘባርቅ እርሶ ለምን አያምኑት ለስድስት ሩብ ጉዳይ እስካሁን ድረስ ምን ነገር አፊል አልፈርም እዚሁ ተጎልተን መሻ አይደለ ዛሬ እንዴት ነው ግን ፍጥነቱ ተጎልቼ ብል አንተ በወጣትነቴ እኮ እኔ ባተሌ ነበርኩ ጠዋት እነሳና ረፍ አንቺ ነሽ ማን አዛዥ አለብሽ በሰላም ነው ሲዝም በላንተ ደግሞ የመረን እኮ ነው ምን ሆነሻል ፊትሽ እኮ የከረመ ቲማቲም እኮ ነው የመሰለው ቲማቲም ስትል ሳራ በህልሜ ስጋ ስበላ ነው ያደርኩት እንደው ስጋው ባይኖር ቲማቲም ለብለብ ሰሪልኛለሽ አልሰራም እንደውም ከዚህ በኋላ እዚህ ቤት አንዲት ምግብ ንክት አላረግም እስቲ ተመልከቱት ቻቻ እስቲ እጄ ነው እስቲ እንዴት እንደሚያስጠላ አይ ሳርቹ ምን ሆነ ትንሽ አጠር ብሎ እግር መሰለ እንጂ እኮ ቆንጆ ነው ቀላል ከነዛ ሄደዛ በጥፊ እንዳልልህ እዛ ጸጉር ቤትም እንደዚህ ነው ሲቀልዱብኝ ቆይቼ የመጣሁት ተመልከት እዚህ ወጥ እየቀቀልኩ ነው እንጂ እንደዚህ ዶልዱሞ የቀረው እንዴት እንደሚሻክር ንካው አይሻክርም ማለት ይለሰልሳል ውስጤን ቀሰቀሽው ሳራ የዩኒፎርም ጨርቅ የነካውን ይመስለኝ ቀልዱብኝ ችግር የለውም እዚህ ቤት በመወለዴ ነው ህልሜ እየሞተብኝ ያለው ቀድሞ ነገር መች ተፈጠረና አረ ከመወለድም አልፎ አድጎ ጎምርቶ አብቦ እዩት
እንዴ ሳሪቹ ከብዙ ህፃናት መካከል አይንሽ ተመርጦ ነው አይደል እዚህ ፖስተር ላይ ወጣሽ እኮ። ይሄን ግን እያወቁ እንዳላወቁ አንቺ ተጎልተሽ አዲስ ሞዴል መታ መርካቶ ላይ ጥናት ልታደርግ ነው የሚለውን ወሬ እኔ ቁጭ ብዬ መስማት ነበረብኝ። እና አንቺ አሁን ምን አስቸገረሽ? ኧረ እባክህ በተወለድኩበት ባደግኩበት በገዛ ሰፈሬ ስለሌላ ቆንጆ ሲወራ መስማት አይመለከተኝም። ቀድሞ ነገር እኮ መሄድ አልነበረብሽም። እዚሁ ዝም ብለሽ ምግብ ብትሰሪ ይሻል ነበረ። አይ አሁንም ቢሆን ይደርሳል። አልሰራም። እንደውም ቁርጥህን እወቅ እሺ። ከዚህ በኋላ አንዲት ነገር ንክት አላረግም። በቃ የውበት ነገሮችን እገዛለሁኝ፣ ራሴን እጠብቃለሁ። እስከምገዛ ድረስ ደግሞ ቤት ውስጥ የተራረፈ አቮካዶ፣ ቲማቲም ምናምን አይጠፋም። እነሱን እቀባለሁ። ፊቴን፣ እጄን፣ እግሬን አለቀ። ውበቴን እጠብቃለሁ። ማን ነው ደግሞ ዛሬ እንደዚህ አሳቡዴ ላከብኝ? ባካችሁ በቃ ውበቴን እጠብቃለሁ። እዴ ሳሪቹ ያለ ነው የሚጠበቀው። ባይሆን አንቺ ውበቴን አመጣለሁ በይ። ቻቻ አቤት ጋሽ ጉልላት። ሰዋሰውንማ ለስነ ጽሁፍ ባለሙያዎች ተውልን። ውበቴን እፈልጋለሁ ትበልልን። የሚመጣውማ የነበረና የጠፋ ጋሽ ጉልላት ዛሬ ገና አደነኩት። እንደዚህ ያለ ልቅ ነው በሩ እንጂ እዚህ ዝም ብዬ ተጎልቼ ስታይን ቀላል ሰው መሰልኩ አይደለ? ያ ማን ነው? የአማርኛ ሊቅ የቃል ተንታኝ አለቃ ክፍለወልድ አማርኛን ይተነትናል። ታዲያ ብዕሩን አሽሎ ወደ እኔ እየገሰገሰ ጉልላት ጉሌ እባክህ ከጉድ አውጣኝ እያለ ይመጣል። የሚጠይቀውን ነገር በሙሉ መልስ ከመስጠቴ በፊት ና አለውና ጆሮን ቆንጥጬ እግሬ ስር አስቀምጠውና ሁሌ ቃል ሲጠፋ ከተላላቆች ከሊቃውንት እግር ስር ቁጭ በል እና ጠይቅ ብዬ እገስጸዋለሁ፣ እቆጣዋለሁኝ። ያው እኔ ጊዜ ስለሚያጥረኝ እሱ ይጻፈው እልና በእኔ ይቅር ብዬ ዝናና ክብር ከሀገር አይበልጥም ብዬ እሰጠዋለሁኝ። ያ ደግሞ ማነው? ያ ከአለቃ ጋሽ ጉልላት እኔንም እንደ አለቃ ክፍለወልድ ይቅበሩኝ ወይም ደግሞ ወሬዎትን እዚህ ላይ ያቆሙልኝ። በቃ እኔ የምለው ቁመቴ ግን ትንሽ አጠር ይላል እንዴ? እንዴት ነው ሴትዮ? ዛሬ ምግብ አይሰራም እንዴ? የልጅነት ህልሜን ይንሳኝ፣ አልሰራም። እንደዛ ከሆነማ ማደርገውን አውቃለሁኝ። ቻቻ ቁመቴ አጠር ይላል ወይ? ቁመት ከዚህ በላይ ምን ያደርጋል? ለብቅል አውራጅ ነው። ልከኛ የሞዴል ቁመት ነው ያለሽ እኮ። አዎ እንዴ ሎጋነሽ። እጅሽስ ቢሆን ምን ይወጣለታል? ጋሽ ጉልላት ተገላበጡ እንዳያሩ። አሁን ረቦኛል። ዛብሽ ጋር ሄጄ ልብላ። ምን? እዛስ መናጤ ሴትዮ ጋር መሄዳ አትበላ። እኔ እሰራልሃለሁ። ችግር ባይዘኝ የዚህም ቤት ምግብ አልለካውም ነበር። ና ብያለሁ። ና እኔ እሰራልሃለሁ። ገንዘቡ ለኮስሞቲክስ መግዣ ይሆነኛል። ውበቴን እንጠብቅበታል አይደል? እሺ ስለ ቁመቴ የጀመርከውን ጨርስልኝ። ምን ቁመት አለሽ ኩርንችት? በአባትሽ ወተሽ ነው ድው የሆነሽ የቀረሽው። በእኔ በአያትሽ ወተሽ ቢሆን ኖሮ ይሄኔ ሎጋ ነበርሽ። አይ የድሮ ቁመቴ የድሮ ቁመቴ ሲሉ አሁን የት ሄዶ ነው? አንተ ስንት ጊዜ ልንገር፣ እኔ እዩኝ ማለት አልወድም። እንዲሁ አቅርቅሬ አጎንብሼ ነው የምኖረው። ዛብሽ የለችም? ሀብታም አለ? ዛብሽ የት ሄዳ? ሀብታም ዛብሽ የት ሄደች? አሰማም እንዴ? ዛብሽ የት ሄዳ ነው? አይሰማትም እንዴ? ማንን? ዛብሽ እኮ ነች የምታለቅሰው። እኔ እኮ በግ እየታረደ መስሎኝ። ምን ደረሰባት? ልጅ ባሉ ሞቱ? ውይ እኛ ደግ ሰውዬ! አቤት 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 አቤት! ዛብሽ አቤት! የትኛው ናቸው? ኧረ ባሏን አፍቋት ነው ጋሽ ጉልላት። ይሄ ቀይ ባህሩ ከደምኗን ተቀደም ብለህ ብትነግረኝ ዝም ብለህ እምባዬን በከንቱ ታስፈስሰኛለህ። መቼም በው ፈሰሰና ነው። መቼ አለቀሱ? ወደ ውስጥ ወደ ሆዴ ነው እኮ የሚፈሰው። ወደ ውስጥ? አዎ ወደ ውስጥ ማልቀስ ይቻላል እንዴ? ላሳየህ እንዴ? ጋሽ ጉልላት ለምን ታዲያ ለዛብሽ ወደ ውስጥ እንድታለቅስ አይነግሯትም? መጀመሪያ የምበላው ምግብ ትስጠኛ፣ ምሳዬን ትስጠኝ እንጂ ድስት ጥዶ መነፋረቅ ምንድን ነው? ኮይን ገሯታ እነግራታለሁ። እኛ እኮ ምን የመሰለ ወጥ ትተን ምን መጣ እኮ ቤታችን የእሷን ቤት ወጥ ብለን ነው፣ ፍቅሯን ብለን ነው፣ ስራዋን ብለን እኮ ነው። እኛ እኮ ደንበኞች ነን። ደንበኛ ንጉሥ ነው። አንግሱና ጋሽ ጉልላት እነግራታለሁ።
እኔ የምለው ህብስት የለችም እንዴ? እቃ ተልቃ ሄዳ ነው። ዛብሽ እኮ ነች ወጡ የምትሰራው ነው እንዴ? ምን ያለ ነገር ነው? በቤትም ለምን በገንዘባችንም ለምን እንደው አሁንስ ነው ዛብሽ አንቺ ዛብሽ ኧረ ይበቃል ራበን እኮ ተውኝ አታባብሉኝ ተውኝ አይደለም እኮ ዛብሽ ምን መላ ይፈልጋል ግድ የለሽም እንዲህ እኛን አትዘኝ ግድ የለሽም ነይ ውጭ ግድ የለሽም ነይ የኔ ነገር ምን መላለው ምን መላለው ኧረ ተይ እንደዛ ይባላል ኧረ ለሱ ቢሆን ጥሩ አይደለም ፍቅሬ ኧረ ተይ ለሱ ቢሆን እኮ ደግ አይደለም ለጤናውም ግፍ ነው የሚሆን አሁን ምን ሆነ ብለሽ ነው ፍቅሬ ኧረ ግድ የለሽ በቃ ዛብሽ መላም ፈልጋለሁ ይኸውልዎት የዛሬ 20 ስንት ዓመት ልክ በዚች ቀን በዚች ሰዓት ጎምላለ እቅፍ አደረገኝና ዛብሽዬ ሲለኝ አቤት አጠራሩ አቤት ድምፁ አቤት ለዛው መቃት ግድ የለሽም ዛብሽ እንደዚህ አታልቅሽበት ተይ ምን አለኝ መሰሉት አግቢኝና አብረን እንኑር ሲለኝ ልቤ ባፌ ልትወጣ ነበር አቤት ወንበዛ እንደፈረደብኝ ይቻላል እሺ ይኸው 20 ዓመቴ ለወግ ለማድረግ ሳልበቃ ይበቃል በቃ አሁን እኮ ይህን ሁሉ እንባ ማፍሰስ እኮ እሱን እንዲሁም ቅር ታሰኛለሽ ዛብሽ እዚህ ጋር ሽንኩርት አለ አንስተሽ እዚህ ጆሮች ላይ አድርጊው የቱ ጋር ነው የቱ እባክህ እንደውም ደህና አላቅሶኛል ወይኔ ወግ ማረጌ ወይኔ ልጅነቴ ወይኔ ልጅነት አበባዬ ወይኔ አሁንም ቢሆን እኮ ልጅ ነሽ ይምጣ እንጂ ወግ ማረግሽን ታያለሽ አላረችው ማ አንቺ ኧረ ገና ልጅ ነሽ ክርችም ያልሽ ሙቺ በሉኝ እኔ ልሙት ጠላቶት ይሙት ጠላቶት እንዳልሞትብሽ ታዲያ ስጭኛ ምን ምሳዬ እኔ እንደሆነ ያልቋል ያው ዛብሽ ያው ምግብ ውስጥ እንባሽ እንዳይገባበት ማልቀስሽን አቁሚ እሺ ታታየኔ እኮ ምን እንዳናደበኝ ታውቃለህ? ያ ሁላ ሰዓት ወረፋ ሲያስጠብቁኝ ከቆዩ በኋላ በነገር ባሽሙር ጥዝጥዝ ሲያደርጉኝ ከቆዩ በኋላ ልክ የኔ ተራ ሲደርስ ከዚህ በኋላ አዲሷ ሞዴል ስትመጣ ፀጉር ቤታችንን መጎብኘቷ ስለማይቀር አንሰራም የጽዳት ሰዓት ነው እንደውም ተነሽ ጽዳት አግዥን አይሉኝም መሰለህ እንዴት እርር ብዬ እንደመጣሁ ምን አግኝተው ነው የሆነች አንድ መናጢ ሞዴል ተብዬ ናት አሉ ከምን ያለሽ ተራ እስከ ቁጭራ ድረስ በአነስተኛ ዋጋ ፋሽንና ዲዛይን የሚል ጥራታዊ ጽሑፍ ልትሰራ ትመጣለች አሉ እኔ ደግሞ ቻቻ ሳራ አይደለሁም ታያለህ ልክ ልኳን ነው የምነግራት ሳራ አልገባኝም እስቲ መጀመሪያ አንቺ ተረጋጊ ተውረገረግሽ እኮ ቻቻ እስቲ እስቲ ቻቻ ምን ይወጣልኛል እኔ ምን ይወጣልኛል ምንም ቻቻ እስቲ ቆይ እኔ በምን አንሳለሁ እኔ ከማን በምን አንሳለሁ በቁመት ነው በምንስ ቢሆን ልቅም ያልፍ የሴት እመቤት ነኝ ሴትነቱንማ እኮ ባናይሽም አመንን እመቤትነቱንስ እመቤቲቱን ያላችሁት እርሶን አይደለም እትዬ ትርንጎ እና አይጧን ነዋ እትዬ ትርንጎ ትልቁን አይጥ ነው ወንድ ሞልቶ አትገሏትም ኧረ እኔ ገላታለሁ ደግሞ ምን እንዳለ እናንተ ሰዎች ምንድነው የምትፈልጉት ከኔ? ተረጋጋ ወንድሜ፣ አንድ ነገር ልንጠይቅህ ነው። ምንድነው? የሚከራይ አልጋ፣ የሚሸጥ ዕቃ ምን ፈለጋችሁ? አይ ሰው ንጉሱን ፈልገን ነው እንዳትሉኝ። አሬ ምን ንጉሱ ነው? እኛ የሚዲያ ሰዎች ነን። እና ታዲያ እናማ ሞዴል ሳሪ እዚህ ነች። ስለዚህ የተለየ ፕሮጀክት ስለ ፋሽን መርካቶ ውስጥ ጥናት ልታካሄድ እንደሆነ እናውቃለን።
ስለሆነም ሙሉ ፕሮግራሙን ልንሰራላት ፈልገን ነው። ማ ሳሪ? የኔ ሳሪ? አዎ ሞዴል ሳራ። እቺ ልጅ ውስጡን ሞዴል ሆነች ማለት? ይቅርታ ትተዋወቃላችሁ እንዴ? በደንብ ሳራ ማለት እህቴ ማለት ነች። እውነቴን ነው የምልህ። በቃ መዳፌ ላይ እንዳለች እህቴ ነች። እህቴ በላት እና ነገሩን አቀለልክልና ስለዚህ አንተ ታስጨርስልናለህ ማለት ነው። ምንም አትጠራጠር። በቃ ሳራ ማለት ይኸውልህ መዳፌ ላይ እንዳለች ቁጠራት። በጣም ጥሩ። ስለዚህ ምን እናደርጋለን መሰለህ? ነገ ራሳችን ተመልሰን እንመጣለን እና እስክንመጣ ድረስ ማንኛውም አይነት ሚዲያ እንዳለች ከመጡ መልስልን። ስልክህን ምንም ችግር የለው 0982 እንግዲህ ዛሬ ህብስቴም የለችም። እኔ እንደ ነገሩ ነው የሰራሁት። ያው እንግዲህ ትዝታ ውስጥ እንዳለውም ያውቃሉ። ብቻ ይቅረብ። እንዴ ዛብሽ ይብሉ። ዛብሽ ወዬ ፍቅር ያዘሽ ከቀይ ባህር ነው እንዴ? እንዴት አፈሰሽው እኮ እህል ውሃ ብለሽ እህሉን ውሃ አደረግሽው። ባኮት ዝም ብለው ይብሉ። ረሃብ ነው መጥፎ። አይደለም ማለት ታዲያ ምን ይብሉት ያለሽ? ጠጡት አትይኝም እንዴ? አንደኛው ያቺ ድንቢጥ ልጆት ምሳም አልሰራችሎትም። እኔማ የተሻለ ነገር አገኛለሁ ብዬ ነበር እንጂ ከሷማ እኔ በእግሬ ብሰራው ሙሉ የተሻለ ሰራዋለሁ። አይነቱን ይብሉ፣ ምስሩን ይተውት። ማበላው ታዲያ እንዴ? ለለዲያ ጣም አልባ ስብስብ እና ለበት እስካሁን አንዱ ላይ በርትተሽ ጣፋጭ አድርገሽ ብትሰሪ ገና ለገና ዱቤ ነው ብለሽ አይደለም? ዱቤ ነፃ ያላልኩት እኔ ሆኜ ነው። ጋሽ ጉልላት ምንድን ነው ይሄ ደግሞ? ውይ ሞቲቭ ሳይ ና ብላ እንዴ! ደህና ምግብ መስሎ አይደል? ና ብላ። አይ አልበላም ብላ እንጂ ወዲያውም ሂሳቡን ታግዘኛለህ። ምግቡም ደግሞ እህል መትረፍ የለበትም። አሁን የበላሁት እኔ። ተውት፣ እርሱን በልቷል። ራሶት ይብሉ። እሬት እኮ አለኝ። ግራዋ ዋ ብዬውታለሁ። ዋ የሚለው ወይ እርጅና ሙያ ያጠፋል እንዴ? አንቱ ቀጣፊ! አሁን ከትንሽ ደቂቃ በፊት ልጅ ነሽ ወጣት ነሽ ሲሉኝ አልነበረም እንዴ? ጋሽ ጉልላት። አቤት። አባቴ ግን ያረጀ ይመስሎታል? አስተዳደጉ እንዳንተ ከሆነ ቢገረጅፍ እንጂ ልጅ ሳይሆን አይቀርም። እውነት? አዎ። ዛብሽ። አቤት። ነይ በያንሽ። ጦር ሜዳም እንደዚህ አልታገልኩኝም። ወይ ጋሽ ጉልላት ብሎት እንጂ ግማሹንም እኮ አልነኩት እኮ። ግማሹን ማመንሽ ነው፣ አለመበላቱ ነው ዋናው። በይ ግማሽ አታምኑም። በቃ ሰዎቹ ያላቸው ግርማ ሞገስ፣ የሳራን ስም ሲጠሩ ደግሞ ከጉልበታቸው ሸበራ። በበኩሌ እናላም ያቺ መናጢ ሞዴል ሆነች ነው የምትለኝ? ለዛውም እውቅና ያላት ታዋቂ ሚዲያዎች የሚጣሉባት። ድሮም ቢሆን በልጅ ውበት በጣም ኮራ ነበረ። ትንሽ ቁመቷ አጠረ እንጂ ትንሽ ደግሞ እጇ ዶልዶም ማለቱ ደግሞ ትንሽ ጸባይ ቢኖራት ታዲያ ደግማ ብትሰራ አይሻልም ነበር? አሁን ወደ ዋናው ቁም ነገር እንምጣና ምንድነው እንግዲህ የሳራ የቀን ውሏ ሲዳሰስ እኛም እንደ ቤተሰብ መታየታችን አይቀርም። ስለዚህ አሁን እኛ ተወያይተን ምን እናድርግ? ለደንታችሁ ነው። እኔ ምኗም ስላልሆንኩኝ ለእኔ የምጠቅመኝ ነገር የለም። እኔ ወደ ስራ ልግባ። ኧረ ዛብሽ ተረጋጊ። እንዴ ፋራ ነሽ እንዴ ዛብሽ? ዋናው ጥቅም እኮ ላንቺው ነው። ደግሞ እኔ በዛች ልቅምቃሚ እንዴት ነው የምጠቀመው? አንቺ ከሷ ምን አለሽ? ዋናው በሚዲያ መታየትሽ ነው። እንዴት ነው? ታዋቂዋ ሞዴል የምትመገብበት ምግብ ቤትና ባለሙያው ተብለሽ ስትጠሪ አስበሽዋል? እኔ ባለሙያ በመባሏ አልስማም። ፊውቸሪንግ አያስፈልግም። ይኸውልሽ ዋናው ምንድነው ዛብሽ፣ አንቺ በሚዲያ ከታየሽ በኋላ ምግብ ቤትሽ በሰው ጎርፍ ሲጥለቀለቅ አስበሽዋል? እና በወጥ ጎርፍ ስትመልሳቸው እሳቸው ታያቸው ዛብሽ አስበሽዋል? ፕሮግራሙ ኤርትራ ውስጥ ሲታይ ከዛ ደግሞ አስግዶም አንቺን በቴሌቪዥን ሲያይሽ ወይ አስገዶሜ ቢቻቻ እንዴት አይነት ጭንቅላት ነው ያለ። በቃ ታዲያ እኔ ምን ላድርግ? አርኪ ያላችሁኝን ነገር ሁሉ አደርጋለሁ። ሰርፕራይዝ! ምንድን ነው? የሴት እመቤት ወይ ይሄ ለአንቺ ክብር የተዘጋጀ ነው። ካልተቀበልሽን አንነሳም። አንነሳም።
ለኔ ነው? አዎ። አልገባኝም። ቆይ ምንም በማስመልከት ነው? መቤት ወይ ክፈችው፣ 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 ይከፈት፣ ይከፈት፣ ክፈችው። እኔ አላምንም። ጠዋት ጠዋት ገላሽን ስትታጠቢ፣ ቀን ቀን ደግሞ እጅና እግርሽን ስትታጠቢ፣ ማታ ማታ ፀጉርሽንም መቀባት ትችላለሽ። በነገራችን ላይ ከንፈርሽንም ብትቀቢው ጥሩ ነው። አዎ ምን አለሽ ተራ ሄደን ለሁሉም የሚሆን ቅባት ብለን የገዛንልሽ። ምንም በማስመልከት ነው? ውበትሽን ነዋ፣ ሞዴልነትሽን ነዋ። በጣም ነው የማመሰግነው። ቻቻና እኔ የምልህ ይሄ ነገር ቀልድ አይደለም አይደል? ደግሞ ይህች መናጤ እዚህ ምን አባቷ ነው የምትሰራው? ይህ ስጦታ በቀጣይ በሞዴልነት ለምትሰሪው ስራ ማበረታቻ እንዲሆንሽ የተበረከተልሽ ስጦታ ነው። የዚህን ስጦታ መግዣ አብዛኛውን እጅ የሸፈነችው የታዋቂው ምግብ ቤት ባለቤት ዛብሽ። ጭራሽ ጎበስ፣ እንደሱ እስኪ እጅሽን ወረድ። አዎ ጎበስ። እስቲ ነቅነቅ፣ ፊትሽን ቀና አድርጊው። ቀና ቀና ፊትሽን። አዎ ጎበዝ። ይኸውልሽ ሳርዬ፣ ይኸውልሽ ታዲያ ስትቀመጪም ስትራመጪም ስትናገሪም ረጋ ማለት አለብሽ። እሺ ደግሞ ስታወሪ እርግጥ አማርኛውን ቋንቋውን ረገጥ ረገጥ አድርገሽ መናገር አለብሽ። የቁጭራ ቋንቋ እንዳታወሪ፣ እንዳታበዢ። ስሚ የመሀል ከተማ አማርኛ ነው እሺ ማውራት ያለብሽ። ችግር የለውም ዛብሽዬ፣ ምን አለፋሽ አስደስትሻለሁ፣ አስካይፍሻለሁ። እቺ ልጅ ሳራ ናት ነው ማስፈልግ። እስቲ ዞር። እስቲ ወደዛ ደግሞ። ጋይስ ምንድን ነው እንዴ? ምንድን ነው የምትንሾካሾኩት? ሰዎቹ አልመጡም እንዴ? እስቲ ወታያቸው ሾፋቸውና። ሳሪ በተለየ እኔ ደግሞ ወታደር ቤት ያደረግኩትን ተጋድሎ እንዳትረሺ እሺ። እንደገና ደግሞ የልብስ ሰፊ ሆኜ የሰራሁትን ደግሞ እሱንም አስታውሽ። በተለይ ደግሞ ይኸውልሽ አባትም አያትም ሆኜ ለብቻ ያሳደግኩሽን ነገር እንዳትረሺ አደራ እሺ። አልደረሱም። አይመጡም እንዴ? እኔ እኮ በጭንቃት ልፈነዳ ነው ጋይስ። ሳርዬ የኔ ቆንጆ የኔ ሞዴል ሳርዬዋ የኔ ፍቅር ሳርዬ፣ ስለኔ ደግሞ የዛብሽ ምግብ ቤትና ሙያዋን ራሷ ትናገር ብለሽ ጋብዥኝሽ። ኦኬ ሞክራለሁ። ሳራ እኔን ቻቻ ብር የተቀበለኝ አባትህን ታፈላልግልሃለች ብሎ ነው እና ንጉሱ ባለህንጻው የሚለውን በደንብ አድርገሽ አውሪልኝ። ኦኬ አትላንተ እንዴ? ምንም ነው ማረግ። ሳርዬ በቃ ቁጭ በይ፣ መምጫቸው ደርሷል። እሺ ቁጭ በይ። እንዴ እንደሱ አይደለም። እስቲ ቁልል በይ፣ ቁልል በደንብ እንድትቆለሊ ላርግልኝ። እስቲ ቁልል፣ አንገትሽን ቀና ቁልል በያ። አዎ ጎበዝ፣ እንደሱ መጡ መሰለኝ። አዎ ደረሱ። ቅድም እኮ ከሩቅ አይቻቸዋለሁ። ለሞዴል ሳራ ማለት ስችት፣ ለእናንተ ግን ለቀረጻ እንዲሆን ከዚህ ጀምራችሁ እንዲህ የቀረጻችሁ ጀምር ትችላላችሁ። ቀና ደግራ ደግኝ። ስማ የታለች ሞዴሉ? እችት እየቀለድክ ነው? የምን ቀልድ ነው የምትለኝ? አገናኛቸዋለሁ ያልከን ሞዴል እንጂ አራስ አልነበረም። ሞዴል ሳሪን አላላችሁኝም? ሞዴል ሳሩን እቺ ናት። እኔ ሞዴል ሳሪ ነኝ። ኧረ እባክሽ አንተ እየቀለድክብን ነው። ስለምን ቀልድ ነው የምታወሩት? ሞዴል ሳሪን አገናኘኝ ያላችሁኝ፣ ይኸው አገናኘኋችሁ። እናንተ አትነግሯትም እንዴ? የልጅነት ፎቶ ላሳያችሁ። ሞዴል ነበርኩ እውነት። እያየንሽ እኮ ነው፣ አያስፈልገንም። ኧረ በጠለላ ሞት እንደው ይኸው በእናቴ ሞት ይዣችኋለሁ። እውነት እኔ ሞዴልነት የልጅነት ህልሜም የወደፊት ስራዬም ነው። ደግሞ አላሳፍራችሁም። እውነት አሁን እንጀምር። ይኸው አለላ ሞት አላሳፍራችሁም። በቃ እንጀምር። ይኸው
በዛ ላይ ደግሞ እንደዚህ ቁልል ማለት ይችላል። ኧረ እንዴ እባካችሁ በፈለጋችሁት ልለምናችሁ። ዛሬ የእሷን ህልም ብቻ ሳይሆን የእኛንም ህልም ነው የምታበላሹት። ለዛሬ ብቻ ሞዴል ትሁን። እሺ በሏት። ያው ሞዴል ባይሆን አንቺ ሞዴል ትመስያለሽ። እሷን ሞዴል ናት ብዬ ከማምን አንቺን ወይንም ከሰፈር ውስጥ ሌላ ሰዎችን ፈልጊ ፕሮግራሙን ባዘጋጅ የተሻለ ይሆናል። እውነት ነው። እኔ ሞዴል ሞዴል ዛብሽ ሞዴል ዛብሽ ንጉሱ ባለ ህንጻው እኔስ መሆን እችላለሁ። ቅሌታ ናት። ብሩን አምጣ ቶሎ በል። ተጫወትክብን አንተም። ብሩን አምጣ። ይኸው አንዳንዱ ለአንዳንድ ነገር ወጥቷል። ይሄን ግን ያው ወሰደው ብለው እብዶች። ምን አይነቱ ገምጭ ነው በእናታችሁ? ሰማኛል። ይኸውልህ ሌላ ሚዲያ ይቅደምንና ግን አንላቀቃትም። እሺ ውጪ ከቤታችን ጋዜጠኛ አቃውን አትቆለኝ። በቃ አይዞሽ። እንግዲህ ለአንቺ ካላለው ምን ይደረጋል? ያው እንግዲህ ለእኛ ነው የመጣው። ዛብሽዬ ለትንሽ እኮ በስም እኮ ነው የሸወዱኝ። አንተ ዝም በል። አንተ ዝም በል። ደግነቱ ከራሷ ወደ ራሷ ሆነ እንጂ ከኪሴ ቢሆን ኖሮ ረሽም ነበር። በቃ እኔ ሞዴል አይደለሁም። በቃ እንደሱ ማመን ነው ጥሩ። በቃ ሳራ መጣች። ትመጣለች የተባለችው ሞዴል መጣች። ወደ ሽሮ ሜዳ ሄደች እኮ። ድሮም በአንድ ሰማይ አንድ ፀሐይ ነው ያለው። ሞዴል ሳራ ነኝ። እኔ የምለው የዛሬ ስብሰባ ልጓምም ያለው አይበቃችሁም ወይ? ጫጫታችሁ እኮ እረፍት ነሳኝ። ይቅርታ እትዬ ትርንጎ። ማነሽ አንቺ? ሞዴል ሳራ ነኝ። ምን ነው ድምፅሽ ኮለል አለ? ሞዴልነቱ ይሆን? ለነገሩ ማመን ነው። አንቺ ብቻ ሞዴል ነኝ ብለሽ እመኝ፣ ሌላው ቀስ ብሎ ይመጣል። አሁን እኔ ንግስት ነኝ። ንግስትነቴን አምኜ እንጂ ያነገሰኝ የሾመኝ ያወረሰኝ የለ አለ የለም እኮ። ልክ ነዎት እማማ። እማማ ንግስት ሆይ። አንተ ጉልላት እጅህን አፍ ላይ ጭነህ ተገትረሃላ። ለእግሬ ውሃ ሙቅ ያልኩህን ረሳኸው ይሁንና መቼ ደግሞ እንደሱ ብሎ ያዘዙኝ? በ97 ያዘዙኝን ነው ረሳኸዋ? መጥቼ ጭንህ ስር ሳልቆረጥጥህ ቶሎና